ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 19 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አርበኛ ዘመነ ካሴ ፋኖ የቀይ ባህር ቀጠና አዲሱ የጂኦፖለቲካ ኮከብ ይሆናል ብለዋል። አርበኛው ያስተላለፈውን ሙሉ መረጃ ይዘናል። በወለጋ ጊዳያና ወረዳ በርካታ አማራዎች ሲገደሉ አማራ የሚኖርባቸው መንደሮችም በእሳት ወድመዋል። ትሰሙታላችሁ። ህወሓት አገዛዙ በስምምነት የቆመውን የህዝብ እልቂትን ለማስቀጠል እየተጋ ነው ሲል ከሷል። ትሰሙታላችሁ። ኤርትራ የሶማሌላንድን እውቅና ቀጠናዊ ቀውስን ይዞ ይመጣል ስትል አስጠንቅቃለች። ሩሲያ በዩክሬን ከፍተኛ ድብደባ ስትፈጽም ዘለንስኪን ተማጽኖ አቅርበዋል። ዛሬ ምሽት ከአሜሪካ የሚሰጡት መግለጫም እየተጠበቀ ነው። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ፋኖ የቀይ ባህር ቀጠና አዲሱ የጂኦፖለቲካ ኮከብ ይሆናል ሲል አርበኛ ዘመነ ካሴ ገለጸ። የአማራ ህዝብ ከሌሎች ኃይሎችና ህዝቦች ጋር የመስራት አዝማሚያ ባሳየ ቁጥር ተለጠፈ፣ ሁለተኛ ሆነ፣ ጁኒየርነት ነው ወዘተ የሚሉ ራስ ጠል ትርክቶችን መፍጠር ለአዲሱ ትውልድ አይመጥንም ያለው አርበኛው በዚህ በእኛ ዘመን እንጂ የነበረ ኃይል ብአዴንን የቀረበ እንጂ ያልነበረ ኃይል አልተፈጠረም። አዲሱ ትውልድና አዲሱ አስተሳሰቡ ሁለተኝነትን አይቀበልም ብለዋል። አክሎም አዲስ ትውልድ የሚለው አገላለጽ የአስተሳሰብና የፖለቲካ ራዕይን እንጂ እድሜን አይመለከትም። ብሔርተኝነትና የህልውና ትግሉን የተቀበለ የ99 ዓመት አንድ አማራም የአዲሱ ትውልድ አባል ነው። አዲሱ ትውልድ የማንም ሁለተኛ አይደለም። ማንንም ሁለተኛ ማድረግም አይሻም። ተከታይም አስከታይም አይደለም። በፍጹም እኩልነትና ፍቅር ያምናል። ማንንም አንበርክኮ በማንም ተንበርክኮ መኖርን ለአንድ ቀን እንኳን አይፈቅድም ሲል ገልጿል። ከሌሎች አካሎች ጋር ተባብሮ ስለመስራትም ባነሳው ነጥብ የአማራ ህዝብ ከሌሎች ኃይሎችና ህዝቦች ጋር የመስራት አዝማሚያ ባሳየ ቁጥር ተለጠፈ፣ ሁለተኛ ሆነ፣ ጁኒየርነት ነው ወዘተ የሚሉ ራስ ጠል ትርክቶችን መፍጠር ለአዲሱ ትውልድ አይመጥንም ያለ ሲሆን ሰው እንዴት ራሱን ይዘልፋል? ሰው እንዴት ራሱን በውርደት ጅራፍ ይገርፋል? ጁኒየርነትን፣ ሁለተኛነትን፣ የመብት ተመጽዋችነትና ሽራፊ እጣ ፈንታ ለማግኘት ብአዴንን ስናስወግድ አነጣጥረን መተን በአንድ ገንዘን ቀብረናቸዋል። ይህን ማረጋገጥ የሚፈልግ ቢኖር ምናልባት እዛ አካባቢ አሁንም ጠረናቸው ይኖራልና ከተጠቀመው ዶ ይፈልግ ሲል ገልጿል። ቀጥሎም አንዳንድ ወገኖች እባብ ያየ በልጥ በረየ ሆኖባቸው ልጥ ሲያዩ እባብ መስሏቸው ቢደነግጡ እንረዳለን። የብአዴን ተንበርካኪነት የፈጠረው ጠባሳ አሁንም ግንባራችን ላይ ስላለ መስጋቱ ጤናማ ነው። ከልክ በላይ መፍራት ግን ነውር ነው። እኛ እኮ ጠላቶቻችንን እንደ እባብ ቀጥቅጠን ጥለን በዲሽቃ እየቀበርን ያለን ጀግኖች እንጂ የግራር ልጥ ባየን ቁጥር እባብ መስሎን የምንደነግጥ ከንቶች አይደለንም ብለዋል። አክሎም አርበኛው በአደባባይ ቀስቅሰንና ተቀሳቅሰን በአደባባይ አደራጅተንና ተደራጅተን በአደባባይ ታጥቀን በኮረብቶቻችን ስር ጠላቶቻችን ቀብረን በኩራት የቆምን ነን። ሁለተኝነት የተሸናፊዎች እንጂ የኛ የአሸናፊዎች እጣ አይደለም ሲል አስታውቋል። የጁኒየርነትና ገባሪነትን እንኳን ለአማራ ህዝብ ለሌሎች ወገኖችም አንመኝም አንዋርስም። ፋኖ የቀይ ባህር ቀጠና አዲሱ የጂኦፖለቲካ ኮከብ እንደሚሆን ዛሬ ሳይሆን ትናንት በቃልም በወረቀትም ካሴትም በድፍረትና በእርግጠኝነት ስሜት ቀድመን ነግረናል። አርበኛ ዘመነ አክሎም አንድ ዘመን ያነጠረው ሀቅ አለ። ከዚህ በኋላ ከእኩልነት ውጪ መበላለጥን፣ አንበርካኪና ተንበርካኪነት እንኳን የኛ የድል አድራጊዎቹ ትከሻ የኢትዮጵያ መሬት መሸከም አይችልም፣ ይፈነዳል። ያለ ነጻነትና ፍትህ መሬት ተንቀጥቅጦ እንደ ቆርበት ይጠቀለላል፣ አድባር እንደ ቂቤ ይቀልጣል። ይህን በውል የምንረዳው አዲሱ ትውልድ አብዮተኞች እኛም አንገብርም፣ ሌላውንም አናስገብርም። አቻ ብቻ ሁሉም ህዝቦች አቻ ናቸው። ሁሉም ኃይሎች የሚያስጠብቁት ጥቅም አላቸው። የእኛንም አንሰጥም፣ የሌላውንም አንወስድም፣ አቻ ብቻ ሲል መልእክቱን አስተላልፏል። በምስራቅ ወለጋ ጊዳያና ወረዳ 19 የአማራ ተወላጆች መገደላቸውን እናት ፓርቲ ገለጸ። እናት ፓርቲ ያነጋገራቸው ነዋሪዎች ትናንት ቅዳሜ 2 ሰዎች በጢሻ ተጥለው በስለት ተወጋግተው የተገደሉ ናቸው ያሉ ሲሆን ሌሎች እንዲሁ የተሰወሩ ግለሰቦችንም በፍለጋ እያገኙ እንደሆነ ተናግረዋል። ልዩ ኃይሉ ከበባ አድርገው እስከ አሁን ባለው ቆጠራ ብቻ 562 መኖሪያ ቤት፣ የእህል መጋዘንና መጠጥ ቤቶች ተቃጥለዋል። 29 ሞተር ሳይክል፣ 3 ባጃጅ፣ 1 በቆሎ መፈልፈያ ኮምባይነር ተቃጥሏል። የሚፈልገውን አፍኖ እየጫነ ይወስዳል፣ የቀረውን በማናለብኝነት ይገድላል ብሏል። እናት ፓርቲም ጥቃቱን በተመለከተ ባወጣው መግለጫ ያገዛዙ መዋቅር እንዲህ በግልጽ ግፍ መፈጸሙ ያውን በተደጋጋሚ የማስጠንቀቂያ ድምጽ እየተሰማ መደረጉ እጅግ ያሳዘነን ተግባር ሲል የማናለብኝነት ድርጊቱን በጽኑ አውግዟል። አክሎም ፓርቲው አገዛዙ በዓላማና በስውር የሚፈጽመው ደባ በመሆኑ ዓለም አቀፉ ማህበረሰብ ጭፍጨፋውን እንዲያወግዝና ተጠያቂነት እንዲሰፍን የበኩሉን እንዲወጣ ጥሪ አቅርበዋል።
ህወሓት አገዛዙ የህዝብ እልቂት ለማስቀጠል እየሰራ ነው ሲል ከሰሰ። ህወሓት አገዛዙ ዜጎች በማህበራዊ መገናኛ ዘዴዎች በረሃብ የተጠቁ የትግራይ ተፈናቃዮችን ህይወት ለመታደግ ያቀረቡትን ጥሪ ችላ በማለት ስትራቴጂካዊ በሆነ መንገድ የህዝብ እልቂትን ለማስቀጠል እየሰራ ይገኛል ሲል ከሷል። በትግራይ የተፈናቃዮች መጠለያዎች ረሃብ መከሰቱን አገዛዙ ክዷል ያለው ህወሓት ብልጽግና በቂ የምግብ አቅርቦት ለተፈናቃዮች እንደተላከና ችግሩ አስተዳደራዊ ብቻ እንደሆነ በማስመሰል ዓለም አቀፉን ህብረተሰብ ለማታለል ሞክሯል በማለት ባሰራጨው ወቅታዊ መግለጫ ወቅሷል። ህወሓት በዚህ መልእክቱ ጊዜያዊ አስተዳደሩም ሆነ ህወሓት ሰብአዊ እርዳታን እንደማይቆጣጠሩ በግልጽ ይታወቃል ብለዋል። ህወሓት አያይዘውም የፕሪቶሪያው የግጭት ማቆም ስምምነት የተፈረመው የትግራይን ህዝብ ለማዳን እንጂ የሞት ገጽታን ለመለወጥ እንዳልሆነ ሊታወቅ ይገባል ሲል አጽንኦት ሰጥቶ አስጠንቅቋል። ኤርትራ የሶማሌላንዱ እውቅና አደገኛ ቀጠናዊና ዓለም አቀፋዊ ቀውስ ይዞ ይመጣል ስትል አስጠነቀቀች። ቤንያሚን ኔታንያሁ ሀገራቸው እስራኤል ለሶማሌላንድ እውቅና መስጠታቸውን ተከትሎ የኤርትራ መንግስት ባወጣው መግለጫ የተባበሩት መንግስታት የጸጥታው ምክር ቤት የማያሻማ ምላሽም እንዲሰጥ ጠይቋል። የኤርትራ ማስታወቂያ ሚኒስትር በለቀቀው አጭር መግለጫ ተውኔቱ ሚስጥራዊ አይደለም፣ ሲብላላ የቆየ እንጂ ብሎ አደገኛ ቀጠናዊና ዓለም አቀፋዊ ቀውስና መረበሽ ይዞ ይመጣል ሲል አስጠንቅቋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል የመንግስታቸውን መግለጫ በኤክስ ገጻቸው አጋርተው የጸጥታው ምክር ቤት አባላት የማያሻማ ምላሽ ሊሰጡበት እንደሚገባ አስምረዋል። መግለጫው በተለይ ከታይዋን ጉዳይ ጋር በተያያዘ ያለውን ጉዳይ ከግምት በማስገባት ቻይና ትልቅ ኃላፊነት ልትወጣ እንደሚገባ ገልጿል። ከብልጽግና ጋር መቃቃር ውስጥ የገባው የፕሬዝዳንት ኢሳያስ አፈወርቂ አገዛዝ ከሶማሊያና ግብጽ ጋር ልዩ የትብብር ማዕቀፍ ስምምነት እንደደረሰ ይታወሳል። አርብ ዕለት የተሰማውን የሶማሊላንድ እውቅና ዜና ተከትሎ በርካታ የአረብና የአፍሪካ ሀገራት የእስራኤልን ውሳኔ እንደሚቃወሙ የሚገልጹ መግለጫዎች አውጥተዋል። ይህ በእንዲህ እንዳለ የአውሮፓ ህብረት እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ በለቀቀው መግለጫ የሶማሊያ ሉዓላዊነትና የግዛት አንድነት መከበሩ አስፈላጊ ነው ብለዋል። ህብረቱ በቃል አቀባዩ በኩል በለቀቀው አጭር መግለጫ የሶማሊያ ህገ መንግስት የአፍሪካ ህብረትና የተባበሩት መንግስታት ቻርተሮችን ተንተርሶ የሶማሊያ ሉዓላዊነት መከበር አለበት ብለዋል። ይህ ለመላው የአፍሪካ ቀንድ ሰላምና መረጋጋት ወሳኝ ነው ያለው ህብረቱ የአውሮፓ ህብረት በሶማሌላንድና በሶማሊያ መንግስት መካከል ያለውን ለረጅም ዓመታት የዘለቀ ልዩነት ለመፍታት ፍሬያማ የሆነ ውይይት እንዲደረግ እንደሚያበረታታ ገልጿል። ሩሲያ በዩክሬን ላይ የድሮን ጥቃት ስትፈጽም ዘለንስኪ ጦርነቱ እንዲቆም ጫና አድርጉ ሲሉ ተማጽነዋል። የዩክሬን ባለስልጣናት እንዳረጋገጡት ሩሲያ ባደረሰችው ጥቃት አንድ ሰው ሲገደል ቢያንስ 27 ሰዎች ቆስለዋል። ፕሬዚዳንት ዘለንስኪ በቴሌግራም ገጻቸው እንዳሰፈሩት ሩሲያ በዚህ ጥቃት ወደ 500 የሚጠጉ ድሮኖችን እና 40 የሚሆኑ ልዩ ልዩ ሚሳይሎችን ተጠቅማለች። የሩሲያ መከላከያ ሚኒስትር ጥቃቱን ትልቅና የተቀናጀ ሲል የገለጸው ሲሆን ይህም ዩክሬን በሩሲያ ግዛት ውስጥ ባደረገችው ጥቃት የተወሰደ የበቀል እርምጃ መሆኑን አስታውቋል። ሚኒስቴሩ ኪንቫል የተባለውን ሃይፐርሶኒክ ሚሳይል ጨምሮ በረቀቁ የጦር መሳሪያዎች የዩክሬንን የኤነርጂና ወታደራዊ መሰረተ ልማቶች መምታቱን ገልጿል። በዚህ ምክንያት በኪየቭ የሚገኙ የመኖሪያ ህንፃዎች ላይ እሳት ሲነሳ በአንዳንድ ወረዳዎች የኤሌክትሪክና የማሞቂያ አገልግሎት ተቋርጧል። ይህ ጥቃት የተፈጸመው ፕሬዚዳንት ዘለንስኪ ከትራምፕ ጋር ለሚያደርጉት ውይይትና የደህንነት ዋስትና ለመጠየቅ ጉዞ በጀመሩበት ወቅት ነው። ይህ በእንዲህ እንዳለ የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ደም አፋሳሹን ጦርነት ለማስቆም አጋሮቻቸው በሩሲያ ላይ ጫናቸውን እንዲያበረቱ ጥሪ አቀርበዋል። ዘለንስኪ ይህን ጥሪ ያቀረቡት ጦርነቱን በሰላም ለመቋጨት ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ለመወያየት ዛሬ ፍሎሪዳ በገቡበት ወቅት በማህበራዊ ትስስር ገጻቸው በጻፉት መልእክት ነው። አዲሱ ዓመት ከመገባደዱ ባሉት ጥቂት ቀናትም ቢሆን ብዙ መስራት ይቻላል ያሉት ዘለንስኪ በዲፕሎማሲው ዘርፍ እየሰራን ነው ብለዋል። አጋሮቻችን በሩሲያ ላይ የጀመሩትን ጫና አጠናክረው ከቀጠሉ ሩሲያ የፈጸመችው ወረራ ውጤት እንድትገነዘበው ያደርጋል ሲሉም አክለዋል። ዘለንስኪ በኢትዮጵያ ታህሳስ 19 ምሽት ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ይወያያሉ ተብሎ ይጠበቃል። ከውይይቱ በኋላም ለአውሮፓውያን አጋሮቻቸው ገለጻ እንደሚያደርጉ የጀርመን ዜና አገልግሎት ዘግበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።